ቱሪዝም ሚኒስቴር ለሀገር ውስጥ ቱሪዝምና ከዚህ ቀደም በቱሪስት አመንጭነታቸው ብዙም ትኩረት ባልተሰጣቸው የኤሽያና የምስራቅ አውሮፓ ገበያ ላይ ትኩረት አድርጎ እየሰራ መሆኑ ተገለጸ። የቱሪስት አስጎብኚ ባለሙያዎች ማህበር ያዘጋጀውን የፎቶግራፍ ኤግዚቢሽን በክብር እንግድነት ተገኝተው የከፈቱት የቱሪዝም ሚኒስትር ዴኤታ አቶ ስለሺ ግርማ የሀገር ውስጥ ቱሪዝም ትልቅ አቅም እንዳለው ገልጸዋል። የሚኒስቴር መስሪያ ቤቱ ባለፉት 5 ዓመታት ሀገራዊ እሳቤና የባለድርሻ አካላትን ሚና ከግምት ያስገባ የቱሪዝም ፖሊሲ መቀረጹን አቶ ስለሺ ተናግረዋል። የሚኒስቴር መስሪያ ቤታችን ባለፉት 5 ዓመታት መቋቋሙን ተከትሎ ለ17 ዓመት ስንመራበት የነበረውን የቱሪዝም ፖሊሲ አሁን ባለው አዲስ የቱሪዝም አተያይ፣ አሁን ባለው የመንግስት ከፍተኛ የሆነ ቱሪዝም ሴክተርን የመደገፍ ቁመናና ኮሚትመንት አሁን በሀገራችን ያለውን ሰፊ የቱሪዝም አቅም ሂውጅ ወይም ኢመንስ ፖቴንሻል የባህል፣ የታሪክ፣ የተፈጥሮ ሀብት አሁን ያለው የከተሞች እድገት ታሳቢ ያደረገ ጠንካራ የቱሪዝም ፖሊሲ ቀርጸን ወደ ተግባር ገብተናል። የቱሪዝም ፖሊሲያችን ካካተታቸው እጅግ በጣም አዳዲስ የቱሪዝም ገበያዎች ከዚህ ቀደም ከነበረው የሰሜን አሜሪካና አውሮፓ ውጭ ኤሽያ፣ አፍሪካ፣ የምስራቅ አውሮፓ የሀገር ውስጥ ቱሪዝምን ጭምር እንደ ቱሪዝም አገልግሎት ተጠቃሚ ወይም የቱሪስት አንድ አካል አድርጎ ማየት ችሏል። የቱሪስት አስጎብኚ ባለሙያዎች በአስቸጋሪ ሁኔታ ውስጥ በመጓዝና ቱሪስቶችን በማስጎብኘት የበኩላቸውን ሚና እየተወጡ ነው ያሉት ሚኒስትር ዴኤታው ማህበራቸው ለሌሎች ማህበራት አርአያነት ያለው የእርስ በርስ መቀራረቢያ መድረክ እየፈጠረ ነው ብለዋል። ለሌሎች ማህበራት ትምህርት የሚሆን ዓመታዊ የቱሪዝም ቤተሰብ የሚገናኝበት መድረክ ወይም ፕላትፎርም ፈጥረዋል። እኔ 5 ወይ 6 ዓመት ይመስለኛል እዚህ ቦታ ላይ በየዓመቱ በዚህ ፕሮግራም ቅድም እንደተገለጸው ተገኝቻለሁ። በየዓመቱ የሚመጡ ፊቶችን አያለሁ፣ አውቃለሁ። ስለዚህ በዓመት ሚኒመም አንድ ጊዜ 2-3 ጊዜ እንገናኛለን በስልጠና በተለያዩ መድረኮች። ነገር ግን ቢያንስ አንድ ጊዜ የጋይድ ማህበሩ ባዘጋጀው በዚህ መድረክ ላይ በጋራ ተገናኝተን ኔትወርክ እንድናደርግ ቱሪስት አስጎብኚዎቻችን ኢትዮጵያ ውስጥ የማይገቡበት ቦታ የለም። የማይወጡት ዳገት፣ የማይወርዱት ቁልቁለት፣ የማይሄዱበት በረሃ፣ የማይወጡት አፍሮ አልፓይን ወይም ይሄ ደጋ ውርጭ ኤሪያ የለም። በእነዛ ሁሉ ያገኙትን፣ ያዩትን፣ ያነሱትን ትዝታ ወይም ሚሞሪ በአካል እዚህ ድረስ አምጥተው ስለሚያሳዩን ለዚህ ትልቅ ምስጋና ይገባቸዋል። የመጨረሻ ምስጋና እንድታቀርቡልኝ እጠይቃለሁ። የቱሪስት አስጎብኚ ባለሙያዎች ማህበር በተከታታይ የፎቶግራፍ ኤግዚቢሽን በማዘጋጀት ማህበረሰቡን ለጉብኝት እንዲነሳሳ ማድረጉ ተገልጿል። ዛሬ በአዲስ አበባ ሙዚየም የተከፈተው የፎቶግራፍ ኤግዚቢሽን 72 ውብና ድንቅ ፎቶግራፎች በ19 ባለሙያዎች ተዘጋጅተው የቀረቡ ሲሆን ለ3 ቀናት እስከ ሰኞ ሰኔ 15 ቀን 2018 ለህዝብ ክፍት ሆኖ እንደሚቆይ ታውቋል።